በሁለት ጥንዶች ፍቅር ውስጥ የሚገኙ ዝርዝር ጉዳዮች ከጥንዶች ውጪ ለሌላ ሶስተኛ አካል ወይም ደግሞ ሶስተኛ ወገን በፍጹም ተላልፎ መሰጠት የለባቸው። በሁለት ጥንዶች ፍቅር ውስጥ የሚገኙ ዝርዝር ጉዳዮች ከጥንዶች ውጪ ለሌላ ሶስተኛ አካል ወይም ደግሞ ሶስተኛ ወገን በፍጹም ተላልፎ መሰጠት የለባቸው። ይሄ የፍቅር ህይወት ውስጥ ሊተገበሩና ሊጠበቁ ከሚገባቸው በጣም መሰረታዊ ከሆኑ በጣም ወርቃማ ከሆኑ ህጎች አንዱ ነው። ምናልባት ከማህበራዊ ሚዲያ መስፋፋት ጋር ተያይዞ የፍቅር ህይወት ውስጥ የሚገኙ ሚስጥራዊ ጉዳዮችን ሚስጥራዊ አድርጎ መጠበቅ ወይም ደግሞ መቆየት ለብዙዎቻችን ፈተና እየሆነ መጥቷል። ብዙዎች እነሱ ጋር ብቻ ሊቀመጡ እነሱ ጋር ብቻ ሊጠበቁ የሚገባቸውን የፍቅር ህይወት ጉዳዮች ማህበራዊ ሚዲያ ላይ በማጋራታቸው ማህበራዊ ሚዲያ ላይ በመለጠፋቸው ምክንያት ብቻ የፍቅር ህይወታቸው አደጋ ውስጥ ሲወድቅ ሲታመም ሲታወክ ወይም ደግሞ እስከ መጨረሻው ተቆርጦ ሲቀር ተበጥሶ ሲቀር ማየት በጣም የተለመደ ነገር እየሆነ መጥቷል። በዚህ ጊዜ ማህበራዊ ሚዲያን ከወዳጅ ዘመድ ጋር ለመገናኘት አዳዲስ ሰዎችን ለመተዋወቅ አዳዲስ ጓደኞች ለማፍራት አዳዲስ የስራ ዕድሎችን ለመፍጠር ለመፈለግ ከመጠቀም በዘለለ የሚሰሙንን ስሜቶች በሙሉ የምናጋራበት ያሉን የግል ሚስጥሮች በሙሉ መመስገቢያ ቦታ ካደረግነው ይሄ አካሄዳችን ማህበራዊ መስተጋብራችንም ላይ የፍቅር ህይወታችን ውስጥ የሚፈጥረው ተጽዕኖ የሚፈጥረው አሉታዊ ተጽዕኖ ቀላል አይደለም። ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። የመፍትሄ ቤት ፖድካስት አዘጋጅና አቅራቢ ጂ ነኝ። በዛሬው ዝግጅታችን ስለ ፍቅር ህይወታችን ሁሉም ሰው እንዲያውቅ ማድረግ የሌለብን ለምንድን ነው እያለን እንማማራለን። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። የመጀመሪያው አላስፈላጊ አስተያየቶችን ታስወግጅበታለሽ። ይኸውልሽ እዚህ ጋር ስላንቺ የሚያስቡና ያንቺ ነገር ግድ የሚላቸው በጣም ውስን ሰዎች አሉ። ያንቺ ነገር የሚያሳስባቸው በጣም የተወሰኑ ሰዎች አሉ። እነዚህን ሰዎች ታውቂያቸዋለሽ ብዬ አስባለሁ። ከነዚህ ሰዎች ውጪ ለሆኑ አካላት ግን ስለ ፍቅር ህይወትሽ የምትናገሪ ከሆነ የምታጋሪ ከሆነ ይሄ አካሄድሽ አላስፈላጊ ትችቶችና ምናልባትም ደግሞ ስስብልትሽን ቁስልሽን የሚነካኩ አይነት ሐሳቦች እንዲሰነዘሩ እድል ትሰጫለሽ፣ በር ትከፍቻለሽ። ይሄ ብቻ አይደለም። ምናልባት እዚህ ጋር አንቺ ልብላት ትችያለሽ፣ ግን ደግሞ የሚቀኑብሽና የተበለጡ የሚመስላቸው ወዳጅ መሳይ ጠላቶች በዙሪያሽ ሊኖሩ ይችላሉ። እነዚህ ሰዎች ይሄን እድል ሲያገኙ መቼም ደግሞ የማያገኙት ወርቃማ እድል አድርገው ሊጠቀሙበት የክፋት ዘራቸውን ሊዘሩበት ይችላሉ። ስለዚህ በተቻለሽ መጠን የፍቅር ህይወትሽ ውስጥ እየተካሄዱ ያሉ ዝርዝር ጉዳዮችን ለማን መናገር እንዳለብሽ በሚገባ ልታውቂ ይገባል። ላገኘሽው ሰው በሙሉ በምንም ምክንያት በምንም ሁኔታ ውስጥ ሆነሽ መናገር የለብሽም። ይሄ የመጀመሪያው ነው። ሁለተኛው እውነት አይደለም። ማህበራዊ ሚዲያ ላይ የሚታየው ነገር እውነት አይደለም። ይኸውልሽ እዚህ ጋር ስለ ፍቅር ህይወት የሚገልጹ ፎቶዎችንና ስለ ፍቅር ህይወት የሚገልጹ አንዳንድ ነገሮችን ማህበራዊ ሚዲያ ላይ ማጋራት በራሱ ስህተትም ችግርም ላይሆን ይችላል። ነገር ግን ደግሞ ማህበራዊ ሚዲያ ላይ የሚታየውን የጥንዶች የፍቅር ህይወት ፎቶ መሬት ላይ ካለው ከራስሽ የፍቅር ህይወት ጋር በፍጹም ለማስተያየት እንዳትሞክሪ። ይኸውልሽ ማህበራዊ ሚዲያ ላይ የሚታየው ነገርና መሬት ላይ ያለው ነገር የሰማይና የምድር ያለ ተራራቀ ነው። ይሄ በዚህ እንዳትሸው። ስለዚህ እዚህ ጋር በጣም ጥንቃቄ ልታደርጊ ይገባል። ሌላው ፎቶዎች ከፖስተትሽ በኋላ ለፎቶዎችሽ በምታገኙ የላይክና የሪአክሽን መጠን ያለሽበት ሁኔታ ለመመዘን ለመገምገም እንዳትሞክሪ። እንደዛ የሚባል አሰራር ስለሌለ ማለት ነው። ወይም ደግሞ ቫሊዴሽንን ከሶሻል ሚዲያ ፖስቶችሽ በፍጹም እንዳትጠብቂ። እንደዛ አይደረግም። ሌላው እዚህ ጋር ላስጠነቀቅሽ የምፈልገው ነገር ማህበራዊ ሚዲያን ስትጠቀሚ ማህበራዊ ሚዲያ ላይ የምታጋራችሁ ነገሮች በሙሉ ማንም ሰው እንዲያውቅ የምትፈልጋቸው ነገሮች መሆናቸውን እርግጠኛ ልትሆኝ ይገባል። ሰዎች እንዲያውቁት የማትፈልገው አይነት ፓርት ካለሽ ያን ነገር በምንም ተአምር በምንም ምክንያት ማህበራዊ ሚዲያ ላይ ባታጋሩ ይመረጣል። ምክንያቱም ያን የምታደርጊ ከሆነ ቅድም እንዳልኩሽ ይሄ የፍቅር ህይወትሽ የሚናጋል፣ ማህበራዊ መስተጋብርሽ ይበላሻል። ሰዎች በየቡናው ስምሽን መጠጫ ነው የሚያደርጉት። ስለዚህ እዛ ጋር ጥንቃቄ ልታደርጊ ይገባል። ሶስተኛው አሁን ኑሪ። እዚህ ጋር የማህበራዊ ሚዲያ መስፋፋት እጃችን ላይ ያሉ ቅጽበቶችን እንዳንደሰትባቸው አሁን እንዳንኖር ምናምን እንቅፋት ከሆኑ ነገሮች ዋነኛው ነው። ብዙዎቻችን የደረስንበትን ቅጽበት ከማጣጣም ይልቅ ለማህበራዊ ሚዲያ የሚሆኑ ፎቶዎችን የምንነሳባቸውን አካባቢዎች መፈለግ ላይ ተጠምደናል። ያ ደግሞ የደረስንበትነት ያለንበትነት ኢንጆይ እንዳናደርገው አድርጎናል። ይሄ አካሄድ ደግሞ የፍቅር ህይወት ውስጥ የሚመጣ ከሆነ የፍቅር ህይወት ውስጥ በጣም ብዙ ነገሮችን ያበለሻሻል። ስለዚህ ማህበራዊ ሚዲያን ስትጠቀሙ አሁንን መኖር ከማያስችል አይነት ሁኔታ ራሳችሁን ልታላቁ ይገባል። እንደዚህ አይነት ነገሮች የፍቅር ህይወት ውስጥ ያሉ ጥንዶች ላይ የሚያስከትሏቸው አሉታዊ ተጽዕኖች ቀላል አይደሉም።
ስለዚህ በተቻላችሁ መጠን በተለይ ወደ ፍቅር ህይወት ስትገቢ አሁንን መኖር ከማያስችል አይነት የማህበራዊ ሚዲያ ጥገኝነት ራስሽን ልታላቂ ይገባል። አራተኛው የተወሳሰቡ ነገሮችን ይቀንስላችኋል። እዚህ ጋር የፍቅር ህይወትሽን ይበልጥ ሚስጥራዊ ባደረግሽ ቁጥር፣ ይበልጥ ራስሽ ጋር የምትይዣቸው ነገሮች በበዙ ቁጥር ሰዎች የፍቅር ህይወትሽ ውስጥ ገብተው እንደ ልባቸው እንዳያንቦጫርቁ በር ትዘጊባቸዋለሽ፣ ወይም ደግሞ ያንን የሚያደርጉበትን እድል ታሳጫቸዋለሽ። ይሄ ደግሞ የፍቅር ህይወት ውስጥ ትልቅ ጸጋ በረከት ነው። በተለይ ደግሞ በመካከላችሁ የሚያጋጥሙ አለመግባባቶችን ለሰዎች ባለመናገር ድሮም ፍቅራችሁንና አብሮነታችሁን የማይፈልጉ ሰዎች ያችን አጋጣሚ እንዳይጠቀሙባት፣ እንዳይሸቀጡባት እድል ታሳጫቸዋለሽ። ይሄ ብቻ አይደለም፣ ለሰዎች አሉታዊን የፍቅር ገጽሽን ብቻ ለመናገር የለብሽ። በጣም ፖዚቲቭ የሚባለውን መልካም የሚባለውንም የፍቅር ገጽታ ማሳወቅ የለብሽም። ይሄንን ማድረግ አላስፈላጊ ጫና ውስጥ ይከትሻል። የፍቅር ህይወትሽ ባልታሰበው ወይም ደግሞ በማትፈልጊው መልኩ እንዲታሰብ እንዲገመት ያደርጋል። አንቺን ጫና ውስጥ ይከትሻል። ስለዚህ በተቻለሽ መጠን ፖዚቲቭ የሚባሉ ነገሮችንም ለሰዎች ኤክስፖዝ ማድረግ የለብሽም። ምን እያልኩሽ ነው? የፍቅር ህይወታችሁ ውስጥ የሚያጋጥሙ ከፍቶችንም ዝቅቶችንም በተቻለሽ መጠን በአንቺና በፍቅር አጋርሽ መሃል ብቻ ተጠብቀው እንዲቆዩ ልታደርጊ ይገባል። ያን ስታደርጊ የፍቅር ህይወታችሁ የመወሳሰብ እድሉን ትቀንሻለሽ ማለት ነው።